እንግዲህ ነገ ሄሉሻ ተመልሳ ትመጣለች ከሪፖርት ትላላችሁ የሆነ ነገር ተፈጠረ ተብሎ ማለት ነው። እንዲሁም መጫወቻ አረጉና የምር እንደው ሁሉም ሰው በቃ ወደ ውጭ ሊሄድ ነው እየተባለ ሻንጣ ይጎተታል። ከዛ እንዲቀን ሳያድሩ ይመለሳሉ። ትናንት ወደ ሀይሚ ሄደች ተባለ፣ ዛሬ ተመለሰች። ባለፈው ቤዚ ልትሄድ ነው ተባለ። በቃ ብዙ ሰዎች አብርሽ ሊሄድ ነው ተባለ። አረ ስንት ወደ ውጭ ሊሄድ ነው። በቃ ውጭ እዚህን ያክል ነው እንዴ? ቅመሞች እንግዲህ አስኮራ በሉ ማለት ነው። እና ውጭ ይህን ያክል ነው ማለት ነው እዛ ላሉ ሰዎች እና እያሳቆኝ ነበር። እና እውነት ውሸት ነው ሄሉ እየሳቃኝ ነበር በጎን ማለት ነው። እመኑ ነገ ትመለሳለች። ጭራሽ አልሄደችም ሄሉ። ምክንያቱም እንዴት ነው የምታስቡት እናንተ ከሱ ጋር በፍቅር ህይወታቸውን ሊመሩ እየተመለሱ እያለ እንደዚህ አይነት በአንድ ቀን ትኬት ቆርጣ የምከድበት ምንም ምክንያት የላትም። ሲጀምር አከዲም በዘሬ ደግሞ ያያችኋቸው እንዴት እንደሚላቀሱና ውሸት ነው ባካችሁ፣ ድራማ ነው። ነገ ድራማ ያልቃል ትላላችሁ። ለማንኛውም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው ያለው አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን ሆናችሁ ለምታበረታቱኝ ከልብ ነው የማመሰግነው። እና ምንድነው እንደሚሉና እኛን ምን አርጉ እያሉ ነው። በቃ አሁን መጥተው የሚላቀሱብን እዚህ ጋር እንዴት ነው ነገሩ ትላላችሁና እንግዲህ ያብም እኔ እኮ የምታስቀኝ ሄሉ እኔ ሄድኩ እያላችሁ ሌላ ህይወት ልትጀምር ነው እንዲ እያለ እሱን ትገፈትረዋለች። እና በዚሁ አጋጣሚ ደግሞ ፎዝዬ ሴት ልጅ እንደዛ አይገፈተርም፣ በጣም ነበር ሲገፈትራት የነበረው እያልሽ ነበር። እና አዎ ያ ብዙ ጊዜ እንደዛ ያደርጋታል፣ ይጥላታል። በነገራችን ላይ ጥሩ አይደለም። ሁሉም ስራ ባለው ነገር ቢሆን ጥሩ ነው። ስሜታችን ልንቆጣጠር ይገባል። በእውነት የሚሆን በዲራማም በሁሉም ነገር ቢሆን ያነሰው ወርቆ የሚጎዳበት ደረጃ መሆን የለበትም። ገባችሁ? አሁን እንደዛ ሲጠላት ወይ የሆነ ነገር ቢመታት ወይ የሆነ ነገር ብትሆን አንገቷን ሲያንቃት ምን ሲላት ብዙ ጊዜ በጥፊ ይማታልና እንደዚህ አይነት ነገሮች ደግሞ ቢቀሩ ብዬ አስባለሁ። እና አስተዋይ ነሽ፣ ልክ ነሽ። እንደዛ መሆን የለበትም። እንዳልኳችሁ ከታች ምን እንደሚጠብቃት አይታወቅም ሲገፈትራት። እንግዲህ እንደምታውቁት በየሜዲያው ላይ ስለሆነ እንደዛ የሚሆኑት ከታች ብረት ሊኖር ይችላል፣ ሚስማር ሊኖር ይችላል። የሆነ እንደዚህ አጥንት ራሱ ኢትዮጵያ ታውቃላችሁ፣ እንደዚህ ሀገር ሁሉ ነገር በእንትን ያለ አይደለም። እና ብዙ ነገር ከታች ሊኖር ስለሚችል ድንጋም ሊሆን ይችላል ቢመታት፣ እንደገና ችግር ውስጥ ነው። በዛ ላይ ደግሞ እንደኔ ሰውነቷ ያለቀ ናት እና የሆነ ነገር ቢመታት ራሱ አችልም ቀጥ ማለት አለና ያው ልክ ነሻስ እንደዛ አርጎ ባይገፈትራል ብዬ አስባለሁ። እና በመቀጠል እንግዲህ እኔ አላምንም፣ ትናንትና አላምንም ብያችኋለሁ። በዛ በአንድ ቀን ቅጽበት ውስጥ ትኬት ቆርጠው የሚካሄደው ምን ያክል ምንድን ነው ትላላችሁ? ያልታወቀ ያልተሰማ ነገር ነው። እስካሁን እናቴ ዝምታውን የሰበረው እሱ መቼም ትመጣለች ብሎ አስቦ ነው። እና በዝምታ በቃ ትኬት ቆርጦ ሊወስድ ያሳስቡ ነው እንዴ? እኔ ግን የናቴ ነገር ግራ ገብቶኛል። እናንተ ምን ትላላችሁ? ናቴ ምን ሆኖ ነው ዝም ያለው? ለምንድን ነው ዝም ያለው? አልገባኝም። እስካሁን ድረስ አንዴት ነገር አላደረገም። በውስጥ ጨርሰው ነው። እውነትም ይሄን ሁሉ ጉድ እያየ ዝም ብሎ ከሆነ ልብ ገዝቷል፣ አስተዋይ ሆኗል ማለት ነው። በቃ ከላስ የራሷን ህይወት ትኑር ብሎ ወስኖላታል። ና አንዳንድ ጊዜ በንግግር የማይፈቱ ነገሮች በዝምታ ማለፍ ይቻላል፣ ወይም ደግሞ በውስጥ ጨርሰውት ነው የሚሆነው። ያው እነሱ ብዙ ጊዜ ሁሉን ነገር ሚዲያ የሚያወጡት ለስራም ጭምር ቢሆንም ናቲ እንግዲህ ከሚዲያ ላይ የለም። ምናልባት አለመኖሩም ሊሆን ይችላል ዝምታውን የሰበረው። ለምን ባለፈው አይታችኋል። ናቲ ስነት መጨረሻ አካባቢ ላይ ነው እንግዲህ ከእስር ቤት ነው ከምናምን ችግር ውስጥ ነበርኩ ብሎ መጥቶ ቪዲዮ የሰራውና በዚሁ ዝም ካለ ጥሩ ነው። ግን ደግሞ በኋላ መጥቶ እንደዛ እንደማይል እኔ ምንም ዋስትና የለኝም። ምክንያቱም አሁን ላይ እሱ እውነት እያየ ነው፣ እየሰማ ነው፣ ተመችቶት ነው። ለምን ዝም አለ የሚለው ራሱ ጥያቄ ያስነሳብኛል ማለት ነው። እና እንዳልክ ደግሞ ሰሞኑን ብቅ ብቅ እያለ ነው በራሱ ቻናል፣ በእንትን ሾርት ላይቸው ነበር ማለት ነው። እና ምክንያቱም እንዳልክ ብቅ የሚለው ከናቲ ጋር ስትሆን አይደርስም። ግን ያብ ጋር በሆነ ስታይም እሱ ራሱ ወዲያ ያዙ የለቃቆይ ሲል ነበረ። በተለይ በተጣሉ ታይም ላይ አይታችሁ ከሆነ እንድትጎደል ፈልግም እሷ የኔና የኔ ብቻ ናት እያለ ነበር። አንድ ሰሞን እንደወላኝ ሁሉም ላይ እይታው ሲል የማይፈነቅለው ድንጋይ የለምና እና የዛሬውን ነገር እኔ አላምናቸውም። ዞሮ ድራማ እየሰሩ ነው ሁላቸውም። እንግዲህ ማን ነው ስሙ? ሄሉ ጓደኛዋ ነው ያነ ልጁ ማን ነው ስሙ? ጠፋብኝ ባካቸው። ዛሬ አብሮ ያለው እነ ሶሲ ጋር ሶሲ መተው እየሸኙ ነው። ልውልስ እንዴት የለም? እሷ የሆነ ቆርጣ ፍቅር ልውል ራሱ እኮ ከሸኝተው አይጠፋም ነበር። የታለ ልውል ራሱ ዛሬ
እና ዲራማ ነው እሱ የሚለውን ለማየት ያክል ነው። ይህን ነገር እየፈተነችው ነው ሄሉ ሲጀመር እሱን ማለት ነው። እማኑ ነገ እንደ ሄሉ ቀላል ሰው መስለቻችሁ? ወላሂ እኔ የማስታውሰው ከናቲ ጋር ሆኖ ሳለ የናቲን ልብስ ለብሳ ወላሂ የናቲን ልብስ ለብሳ ምግብ ቤት ሂዳ አንድ ሰዓት ላይ ደግሞ የሆነ ሙሉ ልብስ ነገር ነው እና እሱን ለብሳ ላውን ምኑን ደራርባ ታችን ደግሞ የለበሰችው ጫማ ደግሞ ወላሂ ስታስቅ የሷ ነገር እኮ ደግሞ የሆነ ሰዓት ላይ ማለት ነው ምግብ ቤት ሄደው ቅቤ ይዛ ሄዳ እቀባለሁ ቀባይ ብላ ምግብ ከሚበላበት ቤት ማለት ነው። ወላሂ በጣም ነው የምታስቀው እና በቃ ለምታደርገው ነገር ምንም ችግር የለባትም። ወላሂ ተዋፈራ ሰው ይለኛል አትል ምን አትል በቃ በራሷ ኮንፊደንስ በራሷ ማንነት የምታደርገው ነገር ያስቀኛል። እና አሁን ያን ሁላ ጨዋታ በናቴ ወላሂ ናቴ ጋር ሳሉ የማያረጉን ነገር አልነበራቸውም። በጣም ነበር የምቀልድበት። በጣም አረ ብዙ ነገሮችን አሳልፈዋል። የምር ከሱ ጋር ብስሚላ በጣም ብዙ ነገሮችን ነው። የእነሱን ቪዲዮ መለስ ብላችሁ ብታያቸው በጣም የሚያስቁ ነበሩ። ያው አሁን ላይ ተቀደደ ያለ ፕራንክ ታረጋለች እንደዛ በጣም የወጡ ነገሮችን አያረጉም። እና እኔ እሷን አላምላትም። ስራዋ ሁሉም የሚያስቅ ነገር ስለሆነ ለማኑኝ ነገር በቃ ሁሉም ነገር ቀረ፣ ይሄ ነገር ተፈጠረ ብላ ትመለሳለች ይላችኋለሁ ውዶችዬ። እወዳችኋለሁ፣ አከብራችኋለሁ። ለማንኛውም ቻናሌ ላይክ ሰብ እያረጋችሁ አበረታቱኝ። እናንተስ ምን ትላላችሁ? የራሳችሁን ሀሳብ አስቀምጡልኝ። በቀጣይ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛል። ሰላም